እሺ ምንድነው ያልሽው? መልስ የላችሁም ማለት ደበል ምንድነው የመለስኩት ስላት አምላክ ነው ስለተባለ በእስልምና ሊገሉት ፈለጉ። ይሄን ያልከው አለች። በአይሁዶቹ አምላክ ነኝ ወይም ደግሞ ከእግዚአብሔር ተልኬ የመጣው ነኝ ስላለ አልተቀበሉትም። ስለዚህ ገደሉት። እንደዛ ነው ያልኩት። በእስልምና ራስ ያልከውን ራስ ድገም። አንቺ ነሽ እኮ ምን አልኩኝ ብዬ ስነግርሽ ስጠይቅሽ እሱን ያልሽኝ እኮ አንቺ ነሽ። እንደዛ ነው ያልከኝ አንተ ራስህ። እኔ እንደዛ ዘግይቶ ከኔ ጋር ነሽ። እሺ እግዚአብሔር አታላይ ነው ይላል መጽሐፍ ቅዱስ። ምን ታያለሽ? አዲኝ የቱ ጋር ነው እግዚአብሔር አታላይ ነው የሚል? አዎ ራስሽ መጽሐፍ ቅዱስ ዘካ በስልክ ላይ መከፈት ችግር የለውም። አፈ እሺ ሕዝቅኤል 14:9 ሕዝቅኤል 14:9 ጋነሽ አዲ አዲ ነይ ምን ጥለህባት ነው እሱ? ዝም አለች እህታችን። አይሰማም ከፔጁ ስወጣ አይሰማም መሰለኝ። ተመልሼ ገብቻለሁ። እሺ ሕዝቅኤል 14:9 አገኘሽው? አዎ ምን ይላል? በይ ተንከሪ ወስዋራይን ነገር ለኔም ስታይ ስልክ እያወራሁ አልሰማው ነበር። ምን አርገ ምን ተገናኝቶባት ነው ሚዩት የሆነችው? አይሰማም? ይሰማል። አገኘሽው? አይቻለሁ። ግን ከቁጥር 8 ጀምሮ ከዛ በላይ የነበረውን ሐሳብ ማንበብ ግድ ይላል። ሐሳቡ ስለምን እየተናገረ ነው? ከፔጁ ወጥቼ እንትኑ ላይ ስገባ ድምጽ አይሰማም መሰለኝ። በቃ ይብራውታለህ አንተ ከሰዛፍ ልጅ አዎ በሚገባ እንዴ ታምሮስኪ እሺ በፈጠነ መልኩ ምን ላውጣላት? ምን ላይ ብዙ ሕዝቅኤል 14 አይዋ እስቲ ጀምረሃል በል ከስምንት ያምራል ወጣሽ በቃ ከስድስት ምናምን ያ አክልምላ ከስድስት ልጀምር። እሺ ይሄው ስለዚህ ለእስራኤል ቤት እንዲህ በል ጌታ እግዚአብሔር እንዲህ ይላል፣ ንስሐ ግቡ፣ ከኃጢአቶቻችሁም ተመለሱ፣ ፊታችሁን ከርኩሰታችሁ ሁሉ መልሱ። ከእስራኤል ቤት በእስራኤልም ዘንድ ከሚቀመጡ መጻተኞች የሚሆን ከእኔ ተለይቶ ጣዖቶቹን በልቡ የሚያኖር የበደሉን መቅሰፍት በፊቱ በፊቱ የሚያቆም ሰው ሁሉ ስለ እኔ ይጠይቅ ዘንድ ወደ ነብዩ በመጣ ጊዜ እኔ እግዚአብሔር በራሴ እመልስለታለሁ ይላል። እዛም ፊቴንም በዚያ ሰው ላይ ስለ እኔ ይጠይቅ ዘንድ ወደ ነብዩ በመጣ ጊዜ ሐሳቡን እየተረዳ
ቆይ ፊቴንም በዚያ ሰው ላይ አደርጋለሁ፣ ምልክትና ምሳሌም አደርገዋለሁ፣ ከሕዝቤ መካከል አጠፋዋለሁ፣ ለእኔም እግዚአብሔር እንደሆንኩ ታውቃላችሁ። ምን አለ? ነብዩ ቢታለል ቃልንም ቢናገር ያንን ነብይ ያታለልሁ እኔ እግዚአብሔር ነኝ። የጌታ ስም። እሺ ኢዮብ ይሰማል? እጄንም በእርሱ ላይ ዘረጋለሁ፣ ከሕዝቤም ከእስራኤል መካከል አጠፋዋለሁ። አንድ ጊዜ ከይቅርታ ጋር አሁን ከተሰማ ቀጥል። ሻሃዳ ለመያዝ ፈልገህ ነው አይደል? አቤት ኢዮብ አው አቤት እሺ የምለውን ቃል አብረን እየተከተልክ በል ከተሰማ። አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ አላህ ምስጋና ይገባው። ከዚህ በኋላ ሙስሊም ሆነሃል። አሁን ያልከው ቃል የሻሃዳ ቃል ወይንም የምስክር ቃል ይባላል። ትርጉሙም አሽሃዱ አን ላ ኢላሃ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሃዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የእርሱ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምናን ሲቀበል ጊዜ የሚመሰክረው የመጀመሪያ ምስክር ቃል ይሄ ነው። የትእዛዛት ሁሉ ፊተኛ መጀመሪያ ማለት የአምላክን አንድነት ለእርሱ ቅንጣት አጋር እንደሌለው ማመንና መመስከር ነው። ይሄ ነው የነቢያቶች ሁሉ ትምህርት። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄን ያስተማሩት ሐዲስ ላይ ሲናገሩ ምን አሉ? ቃለ ነብዩ ሰለላሁ ዐለይሂ ወሰለም ቡኒየል ኢስላም ዐላ ኸምስ ሸሃደተ ላ ኢላሃ ኢለላህ። የእስልምና ሃይማኖት የመጀመሪያው መሰረትና ትእዛዝ ከአንዱ ከአምላክ ከአላህ በስተቀር ሌላ በእውነት የሚመለክ አምላክ የለም ብሎ መመስከር ነው። የመሲሁን ዘመን ሰዎች ወደ ኢስላም ሲገቡ ጊዜ ይህን ቃል ነበር የሚሉት የሻሃዳ ቃል። ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወአሽሀዱ ቢአንና ሙስሊሙን ይላል። ወደ ሐዋርያቶችም የትእዛዝ ቃሌን ባስተላለፍኩ ጊዜ አምላክ አላህ ምን የሚል ቃል ነበር የተላለፈላቸው? አን አሚኑ ቢ ወቢረሱሊ በእኔና በላኩት መልእክተኛ እመኑ አላቸው። ቃሉ አመና ነው አምነናል አሉ። ወአሽሀዱ ቢአንና ሙስሊሙን ሙስሊሞች መሆናችንን መስክርልን አሉ ይላል። እና ይህ ነው አንድ ሰው እስልምና ሲቀበል አላህ ምን ያደርግለታል ለዚህ ሰው ከተባለ የመጀመሪያ ያለፈ ኃጢአቱን ይቅር ይለዋል። ያለምንም ኃጢአት ንጹህ አድርጎ ይቀበለዋል። ይሄ ነው። ይህን በቁርአን ላይ ብዙ ቦታ ላይ ተናግሯል። ኩል ለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ይላል። ሙሐመድ ሆይ ለእነዚያ ለካዱኝ ሰዎች ወደ እኔ ቢመለሱ ከክህደታቸው ቢቆጠቡ ያለፈውን ወንጀላቸውን ሁሉ ይቅርላቸዋለሁ ብሎ ተናግሯል። ይሄ ነው። አንድ ሰው እስልምናን ከተቀበለ በኋላ ምን ማድረግ ይጠበቅበታል ወደሚለው ስንመጣ ሻወር ይወስዳል ለሶላት ዝግጁ ይሆን ዘንድ። ከዚያም ስለ ሶላት አስተጋገድ በመማር ጌታው ለአምላኩ ለአላህ ብቻ መስገድን ይጀምራል ማለት ነው። አሁን ያለንበት ወር እንደምታውቀው ጾም ነው። ጾሙን ከነገ ጀምረህ ትጾማለህ ማለት ነው። ይሄ ነው እስላማዊ ትምህርቶች የምትማርበት ግሩፕ እንድትገባ ደግሞ ከታች ያለውን ወንድማችን ኢብራሂምን አናግረው፣ እሱ ያገኛል በውስጥ እንድትማር ግሩፕ ያስገባል ማለት ነው። ስምህ ኢዮብ ነው አይደለ? ኢዮብ ነው ስምህ? አዎ። ደስ የሚል የሙስሊም ስም ታውቃለህ? ይሄም ራሱ ከነቢያቶች መካከል አንድ ነብይ ናቸው። አዩብ አለይሂ ሰላም አዩብ ይባላሉ። በዚህ ይቀጥልልኝ ካልክ ወይንም ደግሞ ሌላ ነገር የምትፈልግ ከሆነ ምርጫህ ነው። እናንተ ምረጡልኝ። እኔ ከስሞች ሁሉ ደስ የሚለኝ ስም ሙሐመድ ቢሆን በጣም ደስ ይለኛል። የነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ስም ነው። ሙሐመድ ማለት ምስጉኑ ማለት ነው። ምስጉኑ ማለት ነው። ሙሐመድ ብያለሁ። እሺ ወንድሜ ኢብራሂም ከታች ያለው ልጅ ፎሎ አድርገውና በውስጥ አናግረው ግሩፕ እንድትገባ ያደርጋል። እሺ አመሰግናለሁ። እሺ አባ እሺ መልካም ጊዜ ነው ለሁላችን። እሺ ኢብራሂም አናግረው። እሺ በውስጥ ግሩፕ እንዲገባ አድርገው። እሺ ስም መረጠ። ኔትወርክ አቋርጦኝ ነበር። ያው ሙሐመድ የት ነው ማገኘው? በውስጥ ታች ያለሁት ልጅ ነኝ። ፎሎ አድርጌ ያለ ፎሎ ባክ መልስና
ኢንቦክስ አወራለሁ። እሺ በኢንቦክስ አናግረኝ። በኢንቦክስ እሺ። ያው ልጻፍልህ አንድ ጊዜ ገብቼ ልጻፍልህ እና ልመለስ። ማን ያስተምረኛል? በቃ እሱ ያገናኛል፣ የሚያስተምረው ሰዎች ያገናኛል። እሺ በቃ አመሰግናለሁ። አይሻ እሺ እሺ ኤደን ሜሴጅ አስቀምጬልሃለሁ። እሺ ቀጥሉ። ማናት? አዲ ኤደን። እሺ አዲ እናገኘሽው አረቦች ኤደን አለሽ? ሰላም ኤደን አለሽ? ሰማሻል? ሰላም ነው። እንዴት ነሽ? እሺ እሺ የምለውን ቃል አብረሽ እየተከተልሽ በይ። ዝግጁ ነሽ? እሺ የምለውን ቃል አብረሽ እየተከተልሽ በይ። ኤደን ይሰማሻል? ኤደን ይሰማሻል? ሄሎ እሺ አሽሃዱ ይሰማኛል። አሽሃዱ ይሰማኛል። አይሰማም? አዎ ይሰማኛል። እሺ የተከተልሽኝ በይ። አሽሃዱ ይሰማኛል። አይሰማም? እሺ ፈርቆ ዘደየር አላ ኢላሃ لا إله أن لا إله إلا الله لا إله إلا الله لا إله إلا الله إلا الله سمعشان وأشهد وأشهد يسمى كانت ينفذ وأشهد بي
أن محمدا رسول الله. أن محمدا رسول الله. رسول الله. الله أكبر ما شاء الله. ጨረሰ። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ነው። ደግሞ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ እመሰክራለሁ ማለት ነው። አሽሀዱ አን ሙሐመድን ረሱሉላህ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ እመሰክራለሁ ማለት ነው። ከዚህ በኋላ ሙስሊም በቃ ጨርሰሻል። እስላማዊ ትምህርት የምትማርበት ግሩፕ እንድትገቢ ዛህራ አንድ ጊዜ ግቢ ከቻልሽ ዛህራ አለሽ በቃሽ ፎሎ አድርጌሻለሁ በውስጥ ዛህራ ጋር ዛህራ አገኛት ፎሎ አድርጌት ነው። እሺ ሮቤል ሰላም ሮቤል ማን ጋር የሚረብሽ ድምፅ አለው? ሮቤል የሚረብሽ ድምፅ ያለበትን ቦታ እንትን በል። ሄሎ ሰላም እንዴት ነህ? ሰላም ነው አለ አልሐምዱሊላህ። ሁሱ ነኝ ስልክ ቁጥር ቲክቶክ ላይ ያስቀምጥክልኝ። አዎ ሰላም ነው እንዴት ነህ? እሺ አውቀኸኛል አይደል? አውቀኸኛል? አዎ እሺ ምን ነበር ስልክ ቁጥር ቲክቶክ ላይ አስቀምጠህ ነበር ሻሃዳ መያዝ እፈልጋለሁ ምናምን ብለህ ነበር አይደል? አዎ ታቡ ለገደፈ አዎ እስልምናን መቀበል ትፈልጋለህ? አዎ ማታ ተራ አድርጌ ነበር ያለው። አዎ በውስጥ ሙስሊም መሆን ፈልጌ ነው ብለህ ጽፈልኛል። እሺ አሁን ከኔ ጋር የምለውን ቃል አብረህ እየተከተልክ በል። እሺ ኦኬ አሁን ትንሽ ወደ ሆናለ አሁን ማለት ቦታ ላይ በቃ ችግር የለውም ግን 1 ደቂቃ 2 ደቂቃ ነው የሚወስደው። ያን ያክል ጊዜ ወስደው ሻሃዳ ለሰዘን በቃ አብሽር በቃ በኋላ እደውልልሃለሁ። فإن الله وملائكته يصلون على النبي ماشي ጸጋው የበዛላችሁ የጌታ ሰዎች የጌታ መንፈስ ያለባችሁ የዛሬው ጾም በእናንተ ላይ እንዴት ነው? አለይኩም ጥያቄ ነበር። ወአለይኩም ሰላም።
ጥያቄ ማለት ነው በውሸት መሐላ የማለ ሰው ወላሂ ያለ ሰው ወደው ግን እስቲግፋር ያደረገ ሰው ውሸቱንም ለሰውየው የተናገረ ሰው ከፋራ አለበት? ተውበት ነው ማድረግ ያለበት በውሸት የማለ ሰው። ሁለቱን ላይ ያሉ በአላህ ስም ዋሽቶ መማልና በአላህ ስም ይቅርታ ምንድነው በአላህ ስም ቃል ገብቶ ቃልን አለመፈጸም የሆነ ነገር አደርጋለሁ ብሎ ወይንም አላደርግም ብሎ በአላህ ስም እንትን ያለ ሰው ይሄ ከፋራ አለበት። ለምሳሌ ወላሂ ጫት ላልቅም አለና ሰውየው ማለት ከዚያ መልሶ ቢቅም ይሄ ሰውዬ ከፋራ አለበት፣ ቅጣት አለበት። ወላሂ ይሄንን አደርጋለሁ ብሎ ሳያደርግ ቢቀር ይሄ ከፋራ አለበት። በሁለቱ ዋሽቶ መማል ግን ተውበት ነው የሚያስፈልገው። መርሐባ። ሌላኛው ጥያቄ ኦኬ፣ ንጽጽር ጥያቄ ነው። ልቀጥል። ሄሎ ሰላም፣ እንዴት ነህ? ሰላም እንዴት ነህ? ማን ነው? አልሐምዱሊላህ ተባረ መስገና ነው። አልሐምዱሊላህ። እንዴት ነህ? በጣም ደህና ነኝ። ፈጣሪ ይመስገን ደህና ነው። አልሐምዱሊላህ። እሺ እሱ ነኝ አውቀኛል አይደል? አውቄያለሁ። ቅድም ደውለህ ነበር ሸበካ ስለሌለኝ ነው። ዋዋል ናቸው። እሺ ጥያቄዎች ምናምን አሉ? ጥያቄዎች አሉ ነበር በእርግጥ አልተዘጋጀሁበትም። እሺ እና ግሩፕ ምናምን ነገሮች አላቸው እንጂ በዋትስአፕ ነው ግሩፕ አለ። ልጆች የሚማሩበት ስለምን ከተቀበሉ በኋላ የሚገቡበት ግሩፖች አሉ። ከተቀበሉ በኋላ ነው ያ ግሩፕ ማለት ነው። እስክትቀበል ድረስ እኔ አግዛለሁ፣ ችግር የለም። ጥያቄዎች ካሉ መጠየቅ ትችላለህ። ያልተመለሱ ጥያቄዎች አይ በቃ ጥያቄዎች እንግዲህ ወደ አላስቸግርም። ልጅም የፍርሃትና የድካም ስሜት ስለሚሰማኝ እንጂ ወጣም ወረደም ከመሆኑ ወደ ኋላ አልልም። አውቄ በስነ ስርዓት ብገባ አሪፍ ነበር። አንተ ጊዜ አይኖርም። ይሄ ነው ላይ ብለህ ምን አለ መሰለህ አሁን መቼም እስከ ዛሬ ስትከታተል ነበር አይደለም? ያው ዋናው ነገር ሰውየው አምላኩን ማግኘቱ ነው እና አምላክ በነቢያት በኩል የደነገገውን ሃይማኖት ማግኘቱ ነው። ከዚያ በኋላ ያንን ሃይማኖት የሚያዘውን የሚከለከለውን ነገር ደግሞ ሙስሊም ሆኖ ከዚያ በኋላ እየተማረ የአምላክን ሕግና ስርዓት እየፈጸመ ይኖራል ማለት ነው። ገብቶሃል አይደል? ዛሬም ላይ የምታያቸው ሙስሊም ሰዎችን ስለ ሃይማኖታቸው እየቀሩ እየተማሩ እንትን ይሉታል እንጂ የአምላክን ማንነት እስካወቀ ድረስ የነቢያትን አምላክ እስካገኘ ድረስ የነቢያትን መንገድ እስካገኘ ድረስ ለእርሱ ማድረግ ግዴታዎች ተግባራቶችን ስለ ሶላት መስገድ ይሄንን ምናምን ይማራል። ይሄንን ለአምላኩ እየመላከ የተገዛ እሱ ግዴታ ያደረገበት እየፈጸመ ይኖራል። ሌሎቹን ህግጋቶች ደግሞ እየተማራቸው የሚፈጽማቸው ናቸው ማለት ነው። እና ስለዚህ እንደ ሰማኸው እስከዛሬም ስትሰማ እንደነበረው እስላም የነቢያት ሃይማኖት ነው። ቀደምት ነቢያቶችን ሁሉ አምላክ ሲያዛቸው ሙስሊም ሁሉ ብሎ እንዳዘዛቸው ቃል በቃል ራሱ ይነግረናል። እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ፣ እነ ዮሴፍ፣ እነ ሙሴ እነዚህ ሁሉ ቀደምት ነቢያትን የላካቸው እርሱም በብቸኝነት እንዲገዙ ሰዎች እንዲያስተምሩና ለእነርሱ ላይ በተወረደው ህግና ስርዓት ተከትለው ያንን አንድ አምላክ በብቸኝነት እንዲያመልኩ ወደ ኢስላም ጥሪ እንዳደርጉ ለዚህም የላካቸው። ይህን እስካወቅ ድረስ ኢስላምን ተቀበል። ከዚያ በኋላ ደግሞ የሚያዝህን ትእዛዛቶች በመማር ግሩፕ ትገባለህ። እነዚያን እየፈጸምክ የሚከለክልህን እየራክ በዚህ መንገድ እስከ ህይወት ፍጻሜ ድረስ ትቀጥላለህ ማለት ነው። እሺ አይ አሁን እንደነገርኩህ በባለፈው የዛሬ 4 ምናምን አካባቢ የሆነ ጓደኛ ተገናኝተን አብረን እንሰራ ነበረ እና እሱ ሙስሊም ነበረ። ሚስቱም እንደዛ አልፎ አልፎ ትደውልና እንጨዋታለን በሃይማኖት ጉዳይ። ከዛን ቀን ጀምሮ ነው እኔ የተነሳሁት። ከዛን ቀን ጀምሮ እየተነሳሁ እያለ አንዳንድ ነገሮችን እያጠናሁት እነሱ እየተረዳደሁ እያለ ለመምጣት እየተዘጋጀሁኝ ደግሞ በመሀል ታውቀዋለህ ትንሽ እኮ የተናገራት ቃላት ለኔ ቤቱ ውሸት ነው የሚለው ወደኋላ ግድግ በቃ እንትና አስባለኝ እንጂ አሁን የእሱንም በግልጽ ሁኔታ እንዴት አድርገህ ታስረዳኛለህ? በያነሳውን ጥያቄ
ለምሳሌ ችግር የለውም አንተ ደስ ያለ ጥያቄ አንሳና እኔ መልስልሃለሁ። እሺ ይቅርታ ስለለመድኩት ስለ አጠራሩ ችግር የለውም። ይቅርታ ነብዩ መሐመድ የሐሰን ሁሴንን እስቲት እግራቸውን በዝግቦ ታሙ የሚለውን ነገር በጣም ዘገነነኝ፣ አጸያፊ። ይሄ ነገር እውነት እንዳለ ውስጤ አስባለሁ። እሺ ለማንኛውም ላይቭ ላይ ብትመጣ በጣም አሪፍ ነበር። ትናንትና ልጆች ጠይቀው ነበር። ይሄ ሐዲስ ላይ ደግሞ ማለት ነው ሸበካ ይጨረሽ ነው አይፈረም ማለት ይቻላል። በቃ ይሄ ሐዲስ ውሸት ነው። አንደኛ ሐሰን ማነው ሁሴን የሚለው የልጅ ልጃቸው ስም ነው። የልጅ ልጃቸው ስም ነው ሐሰን። የልጅ ልጃቸው ነው ሐሰን ወለ ሁሴን ሁለት ናቸው። ፋጢማ የምትባል ልጅ አላቸው። ልጃቸው ልጅ ህፃን ልጅ ነው። ነብዩ ሰለላሁ ዐለይሂ ወሰለም ብልቱን ጠቡ ምናምን የሚል በፍጹም የለም። ሲያከ ውሸት ነው። ይሄንን የቡኻሪ ሸኽ ኢማሙ አህመድ፣ ኢማም ኢብኑ መዒን እና ኢብኑ ጀሪር እና ሌሎችም እንዳለ ሸኹል አልባኒ እነዚህ ሀተ ሁሉም የሐዲስ ሊቃውንቶች ደካማ ውሸት የሆነ ሐዲስ ብለው ዘግቦታል። ትላንትና ላይቭ ላይ ጠይቀው ልጆች ይህን ሳሳያቸው ነበረ። ለአንተ ይሄን ሙሉ መረጃውን እልክልሃለሁ በዋትስአፕ ላይ ውሸት እንደሆነ ደካማ ሐዲስ እንደሆነ እልክልሃለሁ። አንደኛ ይሄ ነው። ሁለተኛ ነቢያችን ሰለላሁ ዐለይሂ ወሰለም ይህን ነገር ሐራም እንደሆነ ገልጸዋል። ውሸት ሐራም እንደሆነ እያስተማሩ እንደገና በእርሳቸው ላይ የልጃቸውን ብልት ጠብተዋል የሚለው በፍጹም ውሸት ነው። ይሄ ነው። ሌላ ጥያቄ አለ? ሌላ ጥያቄ አንድ ተማሪ ስለሆንኩ በግሩፕ ያለውን ነገር አሳትፎኝ ማድረግ ያለብኝ ነው። በቃ አስጀመረኝ። በቃ ችግር የለም። እሺ አሁን እስልምና ለመቀበል ዝግጁ ነህ? ለሲዘር ሸሃዳ አያሽ አብረህኝ በል። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ። ከዚህ በኋላ ሙስሊም ሆነሃል። አሁን ያልከው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙም አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር ሌላ በእውነት የሚመለክ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ሆነሃል። የእስልምና ሃይማኖት የመጀመሪያው ትዕዛዝና መሰረት ይሄ ነው። የአምላክን አንድነትና ብቸኛነት ከእርሱ ውጭ ሌላ ማንም አምላክ እንደሌለ አጋር እንደሌለው መመስከር፣ እንዲሁም በዘመንህ የተላከልህ ነቢይ እንደ ነቢይ መመስከርና መቀበል ነው እና ይህ ነው። ከዚህ በኋላ ደግሞ የሶላት የሚባለው ነው። ሶላት ሁለተኛው ትዕዛዝ ነው። ለዚህ ላመንከው ለመሰከርከው ለአንዱ አምላክ ብቻ መስገድ ነው። ከእርሱ ውጭ ለሌላ ለማንም መስገድ አይፈቀድም። አላህ በቁርአን ላይ ሲነግረን ፈሰሊ ሊረቢከ ይላል። ለእኔ ለጌታ ብቻ ስገድ እያለ ይናገራል። ቁል ኢነ ሶላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን ይላል። ስግደቴ ለዓለማቱ ጌታ ለአላህ ብቻ ነው በላቸው ይላል እና ይሄ ነው። አንድ ሰው እስልምና ሲቀበል አላህ ምን ያደርግለታል? ለዚህ ሰው ምን ትሩፋት ይሰጠዋል ከተባለ ያለፈ ኃጢአትን ሁሉ ይቅር ይለዋል። ሰውየው እስልምናን በተቀበለበት ቀን ከእናት ሆድ እንደወጣ ሕፃን ልጅ ያለ ምንም ኃጢአት ንጹህ አድርጎ አላህ ይቀበለዋል። እርሱ መሐሪ የሆነ አምላክ ነው፣ አዛኝ የሆነ አምላክ ነው። ወደ እርሱ በሚመለሱ ጊዜ ባሪያዎቹ ጥፋታቸውን አያስብባቸውም፣ ይቅር ይላቸዋል። ይህን ሲናገር ምን አለ? ወኢኒ ለገፋሩ ሊመን ታበ ይላል። ወደ እኔ ለተመለሰ ባሪያ እኔ ምርለታለሁ ይላል። በሌላ ቦታ ላይ ምን ይላል? ፈመን ታበ ሚን ባዕድ ዙልሚሂ ወአስለሐ ፈኢነላሀ የቱቡ ዐለይህ ኢነላሀ ገፉሩር ረሒም ይላል። በኃጢአትና በክህደት ነፍሱን ከበደለ በኋላ ከዚያም ራሱን ያስተካከለ ወደ እኔ የተመለሰና ንስሐ ያደረገን እኔ ንስሐውን እቀበላለሁ፣ እኔ መሐሪና አዛኝ ሆንኩኝ አምላክ ነኝና ይላል። ስለዚህ ይህ ነው። ሌላው በቀጣዩ ዓለምስ ምን ተስፋ ተገብቶለታል ሙስሊም ከሞቱ በኋላ ከተባለ ቃል በቃል ራሱ አምላክ አላህ ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ናዒም ኻሊዲነ ፊሃ ወዐደላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። እነዚያ በእኔ በአላህ አምኖ መልካምን የሰሩትን የገነትን ጸጋ ላስገባቸው ቃል ገብቼላቸዋለሁ ይላል። ኻሊዲነ ፊሃ በእርሷም ውስጥ ዘውታሪዎች ሲሆኑ ለዘላለም ወዐደላሂ ሐቃ የእኔ አምላካቸው ቃሌ
እኔ እውነት ነው ተፈጻሚ ነው አለ። ወሁወል ዐዚዙል ሐኪም ያሸናፊና ጥበበኛ ሆንኩኝ አምላክ ነኝና ይላል። ይሄ ነው። ግሩፕ ላይ እንድትገባ ስልክህን ሰጣቸዋለሁ። ትክክለኛ ስምህ ማን ነበር? ትክክለኛ ስም ክርስቲያን ስም ነው። አብዱሽ ይባላል። አብዱሽ። እሺ አንተ የመረጥከው ስም አለ ያዘጋጀኸው ወይንስ እኔ ላውጣልህ? በእርግጥ ብታወጡልኝ ደስ ይለኝ ነበር። ያው ስሙ እንዳይገባኝ የስመጣ የዛሬ 6 ዓመት ፓስፖርት ያወጣሁት ኢትዮጵያ ሆኜ ለፓስፖርት ስሙ ደግሞ ሙስሊም ነው። ስሙ ካልተገባኝ ችግር የለውም መቀየር ይቻላል። ማነው ስሙ? ዑመር። ችግር የለውም ደስ የሚል ስም ነው ዑመር። የነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሶስተኛው ኸሊፋ ነው። ነብዩ ሰለላሁ ዐለይሂ ወሰለም በጣም የሚወዱት አላህ ዘንድ በጣም የተወደደ ሰው ነበር። የዚህ ስም ነው ዑመር። ደስ የሚል ስም ነው። እሺ ወንድሜ እንኳን ወደ እስላም መጣህ፣ እንኳን ደስ ያለህ። እንኳን ወደ ነብያት መንገድ በህይወት ሳለህ ወደ እነርሱ መንገድ ተቀላቀልክ። በጣም ደስ ብሎናል። መልካም ጊዜ ይሁንልህ። ቁጥርህን እሰጣቸዋለሁ ኢንሻአላህ። ልጆች ያናግሩሃል፣ ግሩፕ ያስገባሃል። እሺ وإني لغفار لمن تاب وآمن وعمل صالحا ثم اهتدى